ሁለት ካንሳ ምናምን ቦታውን ነበር እንደ ድሮ አመጣጣው ማለት ነው። እስኪ ሃይሚ ዩቲዩብ ጀመራችሁ እዩአትኝና ከኋላዋ የነበረውን ሰው እዩተኝ ምን ያክል ርቀት ያላቸው ማለት ነው። ይሄ ማነው ችግር የኛ ያድናቂዎቻቸው ነን። እኛ አድናቂዎች ግን በቃ ሁሉ ጊዜ የሆነ ነገር ሲፈጠር መጮህ እንወዳለን። ደግሞ አንዳንዴ ላይቭ ላይ የማይወራ ነገር አለ። ቆይ ማርያም ንገርሽ ላይቭ ላይ ማለት ነው ገብተን እኛ ስለጮህን ምንም የሚፈጠር ነገር የለም። እኛ ለቀስነ አወራን ጮህነ ምንም አይፈጠርም። እነሱ በቃችሁ ሲባሉ ማለት እነሱ ራሳቸው በቃና ሲሉ ነው ይሄን ነገር የሚታውት ማለት ነው እንጂ እኛ ስለጮህባቸው እነሱ አራታቸው ልክ ያስዛቸው ነው ልክ ነው የምናስዛቸው እንጂ ጥሩ ነገር ቆኛ በእኛ ቢሆን እኮ ድሮ ነበር የሚያቆሙት። በእኛ በተናገርነው ቢሆን በጻፍነው ኮሜንት ቢሆን ስንት ቀን ሶዚን ማየት አንፈልግም ተብለናል፣ ግን አልሰማንም። ማንም የሰማን የለም። በየቀኑ ስለዚህ ማለት ነው ማንንም እኔ ባንሳደው ሶሲንም ቢሆን ማሬ ሶሲንም ቢሆን ሁሉም ሰው የሚሰራ ማለት ነው። አንድ ነገር ብነግራችሁ ሁሉም ሰው የሚሰራ የተሰጠውን ካራክተር ነው እንጂ ሌላ ነገር አይደለም። ማርያም እኔ ሌላ ነገር ከዚህ ጋር እንዳወራ ባታረጉኝ ጥሩ ነው። ስለዚህ ስራ እስከሆነ ድረስ አይደለም ይሄን እኮ ስንት ችግር አሳልፈናል አይደለ? እነሱ እኮ ተጣልተው በጣም ብዙ ደረጃ ደርሰው ነበር አይደለ? ግን ያን ሁሉ አልፎ ታርቀው ሰላም መጣው። አሁንም ደግሞ ቀላል ነው፣ ይሄም ያልፋል። ስለዚህ እኛ ለምን ዝም አንልም? ይታረቃሉ፣ ያልፋል። ግን ደግሞ ብሩክ አንዳንዴ በኔ ቢሆን ማሆን ብሎ ማሰብ አለበት። ከምሬ ነው። እሱ ሲሚኝ አንድ ነገር ልንገራቸው። የባለፈው ነገር ከተባለ እሱ አሁን ሐሰን በባለፈው ዱባይ የሄደ ጊዜ ምን የሷ ከሷ አንድ ነገር ሳይሰማ ነው በአንዴ ተነስቶ ዱባይ ያገባው። ማግዲ ምንሽም ታለቅሽ ለምንድን ነው? ትንትለቆናለች ግን ደግሞ ያንን መረዳት አለበት ብላ ምንሽ እንደዚህ ህይወትዬ ልጅውን እኮ ማለት ነው። እኛ ስለና አይደለም እኮ ነገሩ የሚቆም አንደኛ ነገር የተሰጣቸው ካራክተር ነው እነሱ የሚሰሩት ማለት ነው። ሁለተኛ ደግሞ አንቺው ምንድነው እስኪ ብሩክ አጠፋ የምትይው ምናልባት ጮኸላልሽ ነው ደግሞ ከዛሬ ነበርሽ ቤት የማሬ ለዚህማ ደግሞ ማለት ነው ዳኒ ጭራሽ ሙድ ያዘባት ነበር እኮ ሰው የኔ ቆንጆ በለኝ ብለዋለች እንዴ የማን ሙድ እንደማያቀሰው እየሆነ እኛ ከምናረገው ጠፍቶበታል እኛ ከምናረገው አንጻር እኮ ነው እንደዛ ያላት። እኛ ምንድነው ሲል ነበር ዳኒ እኛ ምን አረግን? እኛ ራሳቸው ባጠፋ እኛ ምን አረግን? በቃ ተዋት። እነሱ እኮ አራታችሁ አቁ እንደሆነ አላቅምና ማለት አራቱም ይታወቃሉ። ምን ሆናችሁ ነው እናንተ? ሌላ በቃ ተዋት። በቃ ተዋት። በደንብ ነው የሚታወቁት። ሃይሚን ሁሌ ትሰደብ ኮሜንት ላይ ሁሌ ወደ እሷ የሆነ ነገር ሲፈጠር ሁሌ እሷ ላይ ህይወት ህግ ነው የምትይው ልጅ ማለት ነው። ለምሳሌ አንቺ እንደዚህ ላይቭ ላይ ጮፍሽ አይደለ? ለፈለፍሽ ማን ይሰማሻል ታዲያ? አንቺ ስራሽ ፈልም ነው ማንም አይሰማም። ለምን ዝም አንልም? ይኸውልሽ ማሬ ከምሬ ነው ለብሩክ የሚያስብለት ሰውና ማለት ነው። አሚን የሚዘቀዝቁ ሰዎች ለብሩክ የምናስብለት ከሆነ ማለት ነው በንግግር ማለት ነው እንጂ ደጋረግ ተደባደብ ምናምን ማለት የለብንም። ዘቅዝቄ ይኸውልሽ ውዴ ዘቀዝቃለች። ማንም ይዘቀዝቃቸው ዛሬ ያሚ ፎቶ ዘቅዝቃት የዋለችው ልጅ ይኸውልሽ ማለት ነው እነሱ አንድ ነገር ዘቀዘቁ ምንም አይቀነስባቸውም። እናንተ እኛ ኃጢአት ምንገባ እንጂ ማለት ነው እነሱ ምንም አይሆኑም። ግን እኛ ምንናገረው ነገር እኛ ነው ኃጢአቱ ምን ዘቀዝቀው ነገር እሺ አንዴ ዝም ብሉላችሁ ማለት ነው። እሺ በባለፈው ያላችሁ ትኝኝኛ አትበሉ በተራወሩ እስቲ አንዴ ቆይ በባለፈው ሃይሚን ምዝቀዝቀው ልጅ አሁን የሃይሚን እናት አባት ጭምር ዘግዝቃ አሁን አጥፍታለች እኮ አጥፍታለች። ያው እምሽን የምዘቀዝቀችው ልጅ አጠፋች እሷ ማጠፋች አይደል እንዴ? ያቺ ቤት ላይ ከምሬ ነው ማቃችሁ የሁለታቸውን ፎቶ አንድ አድርጎ ሃይሚን ዘግዝቃ እዛ ቤት ታይ እንኳን ሊሏት ይቅርና ገብቶ ኮሜንት ላይ ሲሱቅ አይቻለሁ። ከምሬ ነው እኔ ማለት ነው ውዴ እኔ አንድ ነገር የምነግራችሁ እሪ ይላሉ። እኔ አንድ ነገር ማንም ኮሜንት ላይ አንድ ነገር ልስቅያለሁ። ብዙ ቦታ ተዘግዝቋል ወላሂ ላዝምን አይቻለሁ ነው። ለዛው ነው ላይፍ ላይ የሁለቱን አንድነት ነው የምንፈልገው ብሎ የሚጮው ልጆች እዛ ቤት ሲቆ አይቻቸዋለሁ። ከምሬ ኮሜንት አውጪ እሱ እነሱ ተናግጄ ይኸውልሽ ማሬ ብሩክ ተዘግዝቆ ባይ ማለት ነው። ወላሂ ላዚምን ወይ ተው ብዬ ወይ አትፍ ብዬ ነው የምወጣ።
ግን ደግሞ አንስቲም ብቻ አሁንቺ ልጅ ብሩኬን ፎቶ አስቀምጣ ነው እንዳለ የአሚዬ ፎቶ ነው የተዘቀዘቀው እዚች ቤት ልጅ ማለት ነው። በውስጥ ላኪልኝ፣ ከምሬ ነው። በውስጥ ላኪልኝ ደግሞ ሙሉ ቪዲዮ የሀይሚ ፎቶ ብቻ ነው የተዘቀዘቀው። አሁን እኔ ለምሳሌ ሃይሚን ይወዳታለሁ፣ ግን ደግሞ አሁን በተጣሉ ቁጥር አንስቼ ብሩኬን ሃይሚ እንደምትዘቀዘቅ ማወቅ አለብኝ። ከምሬ ነው። አንድ ነገር ምን እኔ እኮ ውሸት አይደለም። ያው ደግሞ እኮ ፕሮፋይላቸውን ብሩኬን አስቀምጦ ሲዘቀዝቅ ነው የሚያናግር። ከምር ይኸውልሽ አሁን ለምሳሌ ማለት ነው ፕሮፋይል ሃይሚን አስቀምጠው ብሩክ የሚዘቀዝቁ ሃይሚን ወደው አይደለም፣ ብሩክ አስቀምጠው ሃይሚን የሚዘቀዝቁ ሃይሚን ወደው አይደለም። ይሄ ነው እኮ ማለት ነው። ሲሚኝ ስዊትዬ ስዊት አንዴ አሁን ለምሳሌ እኔ የሃይሚ አድናቂ ነኝ፣ ሃይሚን እወዳታለሁ፣ ግን ሁለቱንም እወዳቸዋለሁ። ሃይሚን የበለጠ እወዳለሁ። ሲነኳት ደስ አይለኝም፣ ግን ደግሞ ሃይሚን እወዳለሁ ብዬ ብሩኬን አልዘቀዝቅም። ለመሰለሽ እኔ ብሩኬን ከዘቀዘቅኩት የብሩኬ እንደኔው ሃይሚን እንደምወዳት ሁላ ብሩኬ የሚወደው ሰው ይኖራል። ያን አንስቶ እንደ ሃይሚን ከዘቀዘቀችማ ብሎ ብሩኬ ሃይሚን የሚዘቀዝቅብኝ ሰው ስለሚኖር ወላሂ እኔ ሳይነኩ መቼም ቢሆን አነካም። ይሄን ለምንድን ነው ማሰብ የሚያቅታቸው? የብሩኬ አድናቂ ነኝ ካለች ሃይሚን ሲዘቀዝቅ የሃይሚ አድናቂ ደግሞ ዝም ብሎ ይሄ ማሰብ አለባቸው። እንደዚህ አይደለም። እቺ ሰው እኮ ወዳጁን አይደለም። ለምሳሌ ብሩኬን ላይ ታወድ ወይም ደግሞ አንድ ነገር ልንገርሽ ማሪ፣ ትክክለኛ የሚወድ ሰው ማለት ነው ማርያምን። እሺ አንዳቸውንም አይወደድ እኮ ግን ትክክለኛ አሁን ለምሳሌ ሃይሚ ብቻ ብትወጂ ማለት ነው አይደለም ዘቃ ተሳደብኝ ብሩኬ። ምክንያቱም አንቺ የምትወጃት ልጅ ማድረጓን ትፈልጋለሽ አይደለ? ሲቀጥል ደግሞ እሷ እንድትነካብሽ አትፈልጊም። ምንም ነገር እንኳን ቢያረጓት በቃ አንቺ ሰላም ለማውረድ ነው የምትሞክሪ። ለምን እንደዛኛ ማድረግ አንችልም? ለምሳሌ እኛ በተጣላነ ቁጥር የነሱ ቻናል ይሞታል። አንድ ነገር ነግራችሁ አይደለም ብሩኬን ሊዘቀዝቂ ፈርተሽ ነው አለችኝ። አያሳይሻለሁ ብዬ ገብቼ ዘቀዘኩ። ከምር ታይ ብዬ ስለልነት ነው ማለት ጅልነት ነው እንጂ ማለት ልክ ወይም በሰው ተገፋፍተሽ አይደለም የምታረጊው ነገር ያለብሽ። የምታረጊው ነገር ማለት ነው በራስሽ ህሊናሽ በሚገፋሽ ነው ያለብሽ እንጂ ሰው ስላለ አይደለም የምናረገው። ግን ደግሞ ማለት ነው ምን ወደውን ሰው ግዴታ ማሳደግ ምን ከሆነ ይሁን ማሪ እኔ ሁለቱን ወዳለሁ አይደለም ወይ ደግሞ ህይወት አንዴ እኔ ልናገር ስዊት እንዴት ነሽ? እንኳን እኔ ገና መጣፋለ እንትን አላልኩም እንኳን ተመጣችሽ ቀጥይ አይ እንትን አደረኩ። አይ አሁን ስትናገሪ በግማሽ ስሰማሽ ስለተረዳሁሽ ነው። አሁን እናንተ ሁላችሁም እንትን የምትሉት እኛ ላይ ነውና በውስጥ እኔ ማሪ የኔ ውድ ነግሬሻለሁ አይደለ? እኔ ከዚህ በኋላ ደክሞኛል። ምንም አይደለም። የፈለገው ሰው አሁን እናንተ ይጣሉ ግን እኔ ምን ነገር ማሪ ገብቶ አንቺ ነሽ እንዴ? እሺ አንቺ ነሽ እንዴ? አይ አይደለም ወይ ማን ዘቀዘቀ? አንቺ ሃይሚናት የተዘቀዘቀች ያለችው ብሩክ የተዘቀዘቁት ነገር የለኝም። እኔ ስዊትና እኔ እንትን ስለምንል ነው እያናገርኳት ያለሁትኝ። አሁን እነሱ አንድ እቺ ነች ፎቶ ሃይሚን ዘቀዘቀው ማን የዘቀዘቀ ሃይሚን? እስኪ እናንተ ተረጋጉ። እሷ አለች ወይኔ በላቸው እነዚህ ልጆች ቤቴ እዚህ ያለች የት አለች? እዚህ እኮ የለችም። ያቺ ትልቁ ላይ ያለችው ልጅ ናት አይቻለሁ ያለች። እኔ ጭራሽ ነው ማለት ነው እኔ ነኝ አንቻት እንደውም እንትኗ ራሷ አለ እንዳለ የሃይሚዬ ፎቶ ነው እንትኗ ላይ ጋላሪ ላይ አሳይኝ እስቲ ቤቷን አሳይኝ። አውቃታለሁ ከዚህ በፊት እስቲ አሳይኝ። አንድ ቤቷን አሳይሻለሁ ማርያምን አሳይሻለሁ። ቆይ እነሱ አሳይኝና ማለት ነው እሷን ከምሬ ነው። እኔ ከዚህ በፊት ተናግሬያለሁ ላይቭ ላይ ብሩኬ አድናቂ ነኝ ብላ ሃይሚን ከዘቀዘቀች እኔ እንደማረገው ወላሂ ላዝም አትጠራጠር። ማንም አንድ ሰው እንዳይናገር ትግነኛ ህሊናሽ ተፈታተው እኔ እኮ በነገራችን ማለት ነው ነገር ልከኛው ነው ማረመኝ ህይወት ቤቷን ወይኔ እስቲ የታለ ቆይ ቪዲዮ ላይ በእና ሳይሆን የመቻ በራሽ ቪዲዮ መቻ ወጣሽው አባሪ አላበራሽም እኮ ቪዲዮ አይታይም። ቪዲዮ አልወጣሽም። ቪዲዮ ክፈች እሱት እያልኩሽ ነገር ምንድን ነው? እኔ ነው ተለመናት እሷን ትለጥፍ ፎቶ ይኸውልሽ አንቺ ፎቶን እሷ ትለጥፍ እናንተ ዝም ብለሽ ታወራኝ። እስኪ እሺ ማርያም አውሪኝ እስቲ አንዴ። እኔ አሁን እናንተ ሁለቱንም ተወዳላችሁ ማሻአላ ወይ አየሽ ትላለች። የት አለ የኔ ወንድ ቪዲዮ አላበራሽም ሲጀምር ለኔ በውስጥ ላኪልኝ። እሺ ቆይ በቲክቶክ ሁላችሁ ፎሎ ዛትና በቃ ስዊት ልንገርሽ ማለት እሺ ማርያም አውሪ ህይወት እስቲ ተረጋጉ አንዴ። እኔ ስዊትን ስለማውቃትና ሁሉም ቦታ ይሄን አታርጉ ይሄ ጥሩ አይደለም ብላ ስለምትከራከር ሁለቱንም እንትን ስለምትል ነው ላወራት የፈለኩት።
እኔ አሁን ባለፈው የሆነ ነገር ሲያደርጉ ልኬልሻለሁ በውስጥኝ ማለት ነው። ሳይደርሱብን እኛ አንደርስም። እናንተ ደግሞ ሁለቱ የምትወዱ ከሆነ ሩጣችሁ ሀይሚዬ እህቶችን አትናገሩ። ሁሉ እነሱንም መናገር አለበት። እኔ ማንንም አልናገር። እናንተ ትኩረት የምታደርጉት ስዊትዬ እኛ ላይ ነው። የምር ስነግርሽ ማለት ነው። እኔ እኮ አሁን ላይ ተሽቆ ትቻለሁ። እግዚአብሔር አሁን ተዘቀዘቀ ተዳደው ነገር ይቻላል። አሁን ይኸውልሽ የመጣበት ልንገርሽ። ቆይ ትይ አንዴ እኔ ልንገርሽ። እኔ ማለት ነው አሁን እኔ ልንገርሽ እኔ የመጣሁበት ምክንያት ማለት ነው ሁልጊዜ የሀይሚ ደጋፊዎች እየተባለ ነው። ሁለተኛ ደግሞ ምናልባት እግዚአብሔርን በእኛ ጭቅጭቅ በእኛ ጥል እንደሆነ ሀይሚ ሁለት እግዚአብሔርን እንደኔ ግን የናፈቀው ሰው አለ። እኔ ማለት ነው ማርያምን እንቅልፍ ያሳጠኝና እንትን ያለኝ የሀይሚ 2K መግባቷ ነው እያሳሰበኛል ማለት ነው። እኛ ባንጣላ እኮ ሰው 2K ትገባ ነበር እያልኩኝ ማለት ነው ማርያምን አሁን ለምሳሌ ዝም ብለን እኔ ያልኩት ምየለም ነግራችሁ ምየለም ሳይሆን ያወራሁትኛ አሁን እኛ ላይ ትኩረት አታርጉ። እሱማ ስዊት ሀዩ ያወራችው ልክ ናት። ከምሬ ነው። በባለፈው የሆነች ልጅ ላለቀሰችው የሁላቸውንም ፕሮፋይል አምጥታ እያወሩ ነበር። ብዙ ነገር እየጻፉ እየተሳደቡ ነበር። ከምሬ ነው። የሁለቱም ፕሮፋይል የምታረጉ የምትወዱ ከሆነ ያንን ሰው የተሳሳተው ማስተካከል እንጂ መሳደብ አይደለም። ህይወት አንዴ ልንገርሽ፣ እነሱ ናቸው የሚሳደቡት እኛን። ግን ሁለቱን እንወዳለን የሚሉት ሰዎች ደግሞ ትኩረት የሚያደርጉት እኛን ነው የሚሳደቡት። ማለት ወደኛ ነው ትኩረት የሚያደርጉት። እኔ ከምሬ ነው። ፎቶ ፕሮፋይላችንን ጫነው ሲሳደቡ ነበር። ሚዛናዊ ለምን አትሆኑም? ለምን ሚዛናዊ አትሆኑም? እኛ ሳይደርሱብን አንነካም። ገብቶሻል? እኛ ብሩኬን ያለ ፍላጎታችን ነው የምንዘቀዝቀው። የምንዘቀዝቀው ምክንያት ደግሞ በራሳቸው ነው። ስነ ምግባር ባለፈው የኔን ፎቶ ወስዳ እንትን አለች። እሷን ፕሮፋይል አንተቼ ዘቀዘቅኩ። ያን ፈልጌ ነው ብሩኬ መዘቅዘቅ አይደለም፣ ግን እራሳቸው በሚያደርጉት ሁኔታ ነው። እንደዛ ሲሆን ደግሞ ያስገቡሽ ነው አልኩሽ እኮ ሀዩ በባለፈው ብሩኬ ዘቀዘቅኩ። አንዴ አዳምጪ ማለት ነው። የሀይሚዬ ጠበቃ እኛ እንሸነፍሽ እናንተ ተሸነፉላት ለሀይሚ ስትሉ ቲጂ አሁን እኮ ማለት ነው። እኔ አሁን ለምሳሌ እንዴት ቲጂ የኛ ተሰማ ይኸውልሽ ችግር የለብንም። ከምሬ ነው። እንደምንሆን ካላችሁ ምንም ችግር የለብንም። ግን ደግሞ በአሽሙርት ምናምን ስታወቅ በጣም ያስደብራል። ቆይ ማሬ እኔ ማሽሙር ጽፋለሁ ለዚህ ማለት ነው። እኔ ማላሽም እግዚአብሔርን አለሁበት። ግን አሁን ላይ ሁሉም ነገር አስጣላ ይደከመኝ። አሁን ምንም አልልም። ዝምታን ነው የመረጥኩት። ምክንያቱም አንድ ሰው ስትነግሪው ነገ ደግሞ የሚደግመው ከሆነ ምንም ትርጉም የለውም። ግን አሁን እኔ ለምሳሌ ይሄን ያልኩበት ምክንያት አዩዬ ሁልጊዜ ማለት ነው የሆነ ቤት ገብተሽ ስትጠይቂ በእሷ ምክንያት የእሷ ደጋፊዎች ምክንያት ነው ይባላል። እስኪ አንዳንዴ እንኳን እናንተ ደግሞ ዝም ብላችሁ ከዛ የሚፈጠረውን ነገር እንይ ለማለት ያክል ነው። እኔ እንደዚህ ያልኩት ማለት ነው። ሁለተኛ ደግሞ ምናልባት እኔ እንጃ እግዚአብሔርን አይታችሁት ከሆነ እኮ ማለት ነው የሀይሚ ቻናል እኔ እያሳሰበኛል የሆነ በአንድ ቀን አይጨምርም። ምን እንደሆነ ችግሩ አላውቅም። እና ከዚህ አንጻር ነው እኔ እስቲ ዝም እንበል ዝምታ እንምረጥ ያልኩበት ምክንያት ከዚህ ነው እንጂ ሌላ ነገር ችግር ኖሮብኝ አይደለም። ሁለተኛ ደግሞ አንድ ሰው ለምሳሌ እኔ የሆነ ነገር ስሰማ ማለት ነው እናንተ ላይቭ ላይ ታወራላችሁ፣ ሌላ ሰው ደግሞ ላይቭ ላይ አያወራም። ግን ደግሞ ችግር ያለበት ምክንያት እኔ አላውቅም፣ ብቻ የሆነ ችግር ውስጥ ላይ አለ ይመስለኛል እንደምረዳችሁ አንፃር ማለት ነው። እና ለምን እኛስ ለምን ዝም አንልም? አንዳንዴ ዝምታ ጥሩ ነው። ላይቭ ከፍተን የሆነ ስሜታዊ ስንሆንስ ለምን ላይቭ እንገባለን? ቪዲዮ እንዳየነ ላይቭ ስንገባ እኔ ከራሴ ጀምሮ ማለት ነው ምንናገረው አናውቅም። እኔ ምን አድርጃለሁ እኮ ግን ተሎ አሁን ላይ ሁሉ ነገር ስለገባኝ ተሎ ላይቭ ላይ አልገባ። ምክንያቱም ተረጋግቼ ሌላ ቪዲዮ አይቼ ነው የምገባ ላይቭ ራሱ ስገባ ማለት ነው። ግን ደግሞ እንደዚህ ስትናገሪ ለምን ላይታችሁ ትወዳላችሁ፣ ለምን ላይታችሁ ትወግናላችሁ የሚባል ነገር አለ። እግዚአብሔርን እኔ አሁን ማለት ነው እኔ ማንም አቅም የውስጤን እኔ ራሴ ነኝ የማውቀው። ሲቀጥል ከድሮ አስቼ ነው የመጣው። እኔ በጣም ነው የምወዳቸው ሁለቱን ማለት ነው። ግን ምንድነው የተባለ ያለ የሆነ ታደላላችሁ አይነት ነገር ማለት ነው። አሁን ላይ ግን እግዚአብሔር ነው ከምሬ ነው ስዊት 2-3 ቀን ነው ተቻለው ሁሉንም እንደፈለጉ ይሁኑ ብዬ ማለት ነው። ስዊት አንዴ ስሚ ቢሳደቡም ከምሬ ነው። እኔ በሁሉም ግሩፕ ላይ ነበርኩ። በሁሉም ልፍት ብዬ ወጣው። ከምሬ ለምን እንደሆነ ታውቂያለሽ? በባለፈው የብሩኬን የሃይሚን እናትና አባት ዘቀዘቀች ሆነች ልጅ ማለት ነው። አሁንች ሃይሚን የሚዘቀዝቀው አለች። ታይ ሃይሚን እንደፈለግሽ ዘግዝጊ፣ ግን ቀይ መስመር አትለፊ ብዬ ጻፍኩላት። ግን እዛ ላይ ማንም ሙሼናቲንክ ነው ያሉኝ እንጂ ልጅቷን እናስቆማታለን ያለኝ የለም። ልጅቷን እናስቆማታለን አንቺ አትንኪ ያለኝ የለም። ከምሬ ነው። ልጅቷን እናስቆማታለን ያለኝ የለም። በቃ ሁሉም ሙሼናቲንክ ነው። ግን ለምን ያዛ የተዘቀዘቀችው የሃይሚ እናትና አባት ነው። ያው እቺ እንትን ያልኩት ሁሉም እናትና አባቶች ይዘቀዝቃለሁ ብዬ ግን የሃይሚና ተዘቀዘቀ ማንም አይናገር። ለምንድን ነው ለሁሉ እኩል አልሆኑት? የምር ማንም አይናገር። ከምሬ ነው። እዚህ ላይ በጣም በሁሉም ተቀይሜበታለሁ። ለሃይሚም እናት 9 ወር አርግዛ ነው የወለደቻት ሃይሚ። ብሩኬንም እንደዛው 9 ወር አርግዛ ነው የወለደችው። ግን ደግሞ አንደኛው ዝም ስትል ሁለተኛ ደገመችው ይች ልጅ።
አስቢ እንግዲህ የመጀመሪያ አውጥቼ ሳይው ግን ማን ነገር ልንገር ማለት እሱ ከዛ ሁለተኛ ደገመች። አሁን ሙሽኔ አንድ ዘግዝቃ ዝምት ነበር አትሉም? ታዩ በቃ እሱን ታዩና አሁን ላላለው ለሚመጣው ነገር እንስተካከል እንጂ ያንን ታዩ ለሚመጣው መጀመሪያ እናንተ ከምሬ ነው የሁለቱም ፕሮፋይል አድርጎ የሃይሚ ብቻ የሃይሚ የሚታያቸው ከምሬ የሃይሚን ፎቶ ያረጉት ነው እንጂ የሃይሚን ፎቶ አድርጎ ደግሞ ብሩክ የሚጠላ የለም። እኔ አሁን በእኛ ባየሁት ማለት ነው ከምር እኔ በፊት ማለት ነው የሁለቱንም ቻናል ነበር ሼር ማድረገው ከምር አለያቸውም ነበር። ግን በጣም እንትን ያርጉሻል። በቃ መጥፎ ሰው እንድትሆኝ ነው የሚያደርጉሽ። አስመሳይ የሁለቱም አንቺ አስመሳይ ይሉሻል እኮ ከምር ግረኔ ነው ያገባኝ እኮ እሱ ነው እግዚአብሔር እኔ ልንገርሽ ሃይሚ ካለሽ ቤታን ሚውት አርጊያት ሃይሚ በጣም ከባድ ነው። የሌለብሽን ጸባይ ነው እንድታመጪ የሚያደርጉሽ። በቃ ምን ነገር ነው ዲኔ እንትን አልወድም። ስዊት ምን መሰለሽኝ አሁን የብሩኬን የሆነ ነገር ወይ ፎቶን ወይ ቻናሉን ሼር ስናረግ ምን ተገይቶ ነው አስመሳይ ይሉሻል። ከዛ በቃ ፍላጎቱ አይኖርሽም፣ ለመቆሰብ ፍላጎቱ አይኖርሽም። እንዴት ታረጋለሽ? እኔ ገስት ራሱ ሰርቼ አይደለም እናንተ ነኝ እንኳን ሰራው ሼር አድርጋለሁ ሼር እናደርጋለን። ግን ደግሞ ምን አግኝታችሁ ነው? እንዴት ነው? ምን ተገይቶ ነው እነሱ ብቻ ናቸው እንዴ? አሁን ለምሳሌ ያለ ፍላጎትሽ ትተይዋለሽ። ያንን መቆሰብ እኔ እኮ ማለት ነው አይደለም እናንተን እግዚአብሔርን እኔ እንኳን በቤተሰቡ ተብያለሁ። ግን ስለ ሰው አይደለም እኛ ምን ነው የራሳችን አንድ ነገር ልንገራችሁ ባይዘው ማለት ነው እኛ ያልገባን ነገር ልንገራችሁ። የብሩኬ ቻናል ላይ የሃይሚ እህቶች አሉ። የሃይሚ ቻናል ላይ የብሩኬ እህቶች አሉ። ይሄን ለምንድን ነው የማይገባው? ግን በቃ አንዴ ስትቦሲስ ደግሞ አንቺ ምን አግኝተሽ ሰብስክራይብ አላረኩትም እንዴ? እኔ እኔ አለው እኮ የብሩኬ ቻናል ላይ የሃይሚ እህቶች አሉ። ይሄ ያለ ነው። ግን ደግሞ አምጥተሽ ቤትሽ ላይ ስትቦሲስ ምን አግኝተሽ ነው? እንዴት ነው አስመሳዮች ምናምን ይሉሻል። ከዛ በዚህ እልት ያያዣለሽ ከምር አንድ ሰው ብቻ እኮ አይደለም ያሳደገው ብሩኬን። አሁን ለምሳሌ ለሁለቱም ፕሮፋይል ያደረገው ነው እንደ ብሩኬን ሰብስክራይብ ያደረገው ሼር ያደረጉት አይደለም። ሁሉም አለበት። ፋሚሊ ላይ የጨረቃ ፋሚሊ እጅ አለበት። የጨረቃ ፋሚሊ ላይ የግሬስ ፋሚሊ እጅ አለበት። ሁላችንም እኮ አንድ ነን። ግን ደግሞ አለመግባባታችን ነው እንደዚህ የሚያበጣብጠን እኮ። አሁን እስኪ እኛ ሰላም ለመፍጠር አንድ ለመሆን ምን ይሻለናል? እኔ እግዚአብሔርን በጣም ነው የሰለቸኝ፣ በጣም ነው የደከመኝ ይሄ ነገር እኮ። ሰላም እንፍጠር የሃይሚን ፎቶ ብቻ ስለለጠፍን እኛ ብሩኬን እንጠላለን አንድነታቸውን እንጠላለን ማለት አይደለም። እሱ ማለት እኮ ለምሳሌ የብሩኬን ፎቶ ያረጉት ናቸው የሚሳደቡት፣ የሃይሚን ፎቶ ያረጉት ናቸው እንዲህ የሚሉት ነው። ህይወት አንዴ ማሪ አንድ ነጥብ ልንገሪ ስዊት መጀመሪያ ይሄ ብጥብጥ እንዲነሳ በውስጥ ልከላቸው ነበር ለሆነ ሰዎች። ግን እኔ ታዝቢያቸዋለሁ። ይሄ ብጥብጥ ዝም ነው የሚሉሽ አያት። ቆይ ህይወት አንዴ ይሄ ብጥብጥ እንዲነሳ አንድ ሰው ነበር ይሄን ሴራ ያሴረው አውሮ በኋላ ሙተር ግን በተራራው ማሚውት አንቺ እሺ። እና የሆነ ሰው ነበር ይሄን ነገር የጀመረው። እሺ ይሄን የጀመረው አንድ ሰው ነበር። ያንን ሰው ልከለታለሁ ለሶስት ሰው ማለት ነው። ስሙን መጥወስ ከፈለገ ተሳለ። ይሄ ነገር ብጥብጥ ሊነሳ ነው ተብሎ ያንን ፕሮፋይል ለብቻ ይሰራ ብሎ ያቀነባበረው ሰው ታው ይሄ ጥሩ አይደለም ብዬ ነበር። የቀሰቀሰው ሴራውን ማን ነው? እነሱ ከዛ የሆነ አካል ነው ገባል። ከዛም በኋላ እኛ ታው አናረግም ይሄን ፕሮፋይል አለና ምን አሉ? ከፈለጋችሁ ሙሉ ቲክቶኩን ብሩኬን እናረጋለን ብለው እልህ ውስጥ አስገቡ። ብጥብጥ ተነሳ መስሎኝ። ኦኬ ማሬ ተነስቷል እኮ። ግን እኛ ለምንድን ነው በአንድ ሰው ምን መራ? ያን ሰው ስላለ ለምን እንሄዳለን? የኛም ስሜት አለን እኮ። አይ የኔ ጥያቄ የሚሆንብኝ ማለት ነው ለምሳሌ አንድ ሰው ስላለ ለምን እኛ በዛ ሰው ልክ እንሄዳለን? የራሱ ጉዳይ። ያን ሰው እኮ ሲደክመው ያኔ ታውቂያለሽ፣ ሲሰለቸው እኮ ይተዋል ሁሉን ነገር። እንዴም እንደከመው እና እኛ እንደዛ ደግሞ ስዊት አንቺ ውስጥ ሽሻ አይልሽማ። እንደኛ ስሜት አለን እኮ እኛ ውስጣችን ይነካል እኮ። እኔን አንቺን አሁን ስዊት አንቺን እንዲህ ነሽ ብልሽ በተደጋጋሚ ወላሂ ታረጋለሽ። በጣም ነው እንትን የሚልሽ እንዴ። እሺ ውስጥ ያለ ነው በፈታተነሽ ትችያለሽ አትችይም? የምር ነው የምነግርሽ። ልክ ነሽ እኮ ማሪ። እኔ እኮ ሳይገበኝ ቀርቶ ወይም ህመሙ እኮ ሳያመኝ ቀርቶ አይደለም። እኔ እኮ እኔ የሚያመኝ ሁለቱ የሆነ ለምሳሌ ሃይሚ ሲናገሯት የሚያመኛል፣ ብሩኬ ሲናገሩት የሚያመኛል። የኔ ጸባይ ይሄ ነው ማለት ነው። ግን አንዱም ሳልሆን ሁለቱም ጋር ማለት ነው። እዛም ጋር እንደዚህ ነው የሚባለው፣ ከዛም ጋር እንደዚህ ነው የሚባለው። ይሄ ተነሻነት ናቸው። እዛ ጋር ትበይ እሱ ያረጉትን ትተን እኛ የሃይ ከነ ሃይሚ ካረጉት ጋር የተነሳው ከነሱ ነው። ያንን ፕሮፋይል ባያረጉ ኑሮ ይሄ እዚህ ደረጃ ይደረስም ነበር። የጀመሩት በቃ አሁን እናንተ ተሸነፉሽ ለኛ እንሸነፋለን። ኦኬ እኛ ችግር የለብንም። ከምር ነው እኔ አንድ ፈልጋለሁ፣ ሰላም ፈልጋለን። ከምር
እኛን ግን ደግሞ ፕሮፋይል በማድረግ አይደለም። እኔ የሁለቱም ፕሮፋይል አድርጌ ለውስጥ በውስጥ ማስመሰል አልፈልግ። እኔ ሁለት ልጆችን በጣም ተቀምጣቸው ከምሬ ነው። ሁለት ልጆች ትዕግስት ለጠየቀች ጥያቄ እኛ እንተዋለን ሲሉ አሃ ኮንፊደንስ የላችሁም አይላሉ። እሺ እንደዛ ሲሆን እንነግራቸዋለን። አሁን እና ስዊት ሄደን እንነግራቸዋለን ለነኛም በቃ እኛ ካልነኩን አንነግራቸዋለን። ፈላጊዎች ነን እንዴ ብዙ ነገር አለ። በባለፈው ብዙ ነገር አሳልፈናል። ከመሬት ተነስቶ ሃይሚን ዘቅዝቆ ወንድ ልጅ አስገብታ ምናምን የምታሰድበዋ ልጅ ግሩፓችሁ ላይ ቁጭ አድርጋችሁ ስታወሩ አንድ ላይ ነበር። ተመረቀቻለሁ እኔ ጋር የለም። እኔ ጋር የዛን ቀን ያስገባናት ማለት ነው ሃይሚ እንድታነሳ እኔ አንቺ ጋር አይደለም። አንቺ ጋር አይደለም። እሱ አንቺ ጋር አይደለም። ብዙ ቤት አይቻታለሁ። ይቅርታ ጠይቃለች። አንድ ወር ሙሉ ወንድ ያዘቀዘቀቻት ልጅ እነሱ ጋር ናት። ይሄ ምን ማለት ነው? እነሱ ቁጭ ብላ ወላሂ ላዝም ታወራለች። በባለፈው ቃል ራሱ አላቃት ምናምን አንቺ ልጅ ተውሽ እንደ ምናምን ያርቱት ነበር። ብሩክ ሃይሚ ሲነካ እንደማትወጣ ቃላችሁ እቺ እየጠፋን እሱን በደንብ ነው የማውቀው። እሱ ጠፋን አጠፋን ትግስት ግን ደግሞ እልህ አስይዞሻል። ከምሬ ነው። በባለፈው እጄ ያንቀጠቀጠኝ ነው ዘቀዝኩኝ። አንቺ ፈሪነሽ ምናምን ሲሉ ጃነሊ ምንድን ነው አስከስከቢያት ጃነሊ ምንድን ነው ጃነሊ ምንድነው ደግሞ አላለችም ፋፊ። ኧረ እኔ ፋፊዬ ምንም አይደለም። እኔ ልጅቷ ቻናል እንዲያርግ አናውራ ገስት ላይ ገብቻለሁ። ቢያንስ እንኳን ሰው ውስጥ ለሚያወራ ዛሬ ሲጀመር ስሚ ዛሬ ማለት ነው ከምድረስ ለቪዲዮ አይደለም ነበር ላወራ የገባውኝ። እኔ በዛች ዱቄት ልዝቅ ነበር የገባውኝ። እኔ ምራሱ ጠፍታኝ ነበር እኮ ማርያምን ህይወት ልንገርሽ ህይወት እኔ አሁን እሱይትና አስረግጬ የምነግራት የጠቡ መነሻ የሃይሚ እህቶች እንዳልሆኑ አውቃለሁ እሱን ባሪ እኛ እሱ መነሻ አይደለም። ከምሬ ነው። በግድ ነው ልህ ያስገቡን መንገድ እንድንስት ያደረገው እነሱ ናቸው። ወላሂ ግን የጠቡ መነሻ እና የብጥብጥ እንዲደረስ መጀመሪያ ያደረጉት ችግር የለውም። እናንተ ተሸንፋችሁ መገኘት በቃ ተሸነፉ። ለሃይሚዬ ስትሉ ለቤቢዬ ስትሉ ለተሸናፈላጊነን አልኩሽ። ይኸው ትዕግስት ልንገርሽ ብሩኬን አምጥተን ቻናሉን ወይ ፎቶን ስንፖስት አስመሳዮች መርዞች ከታች ማለት ነው ምን ተገኘ እንዴ? ስሜትሽ ይጎዳል እኮ እንዴ? ቤቴን ገብተሽ ብታይ በፊት ሁለቱን ነበር የምፖስተው። ከምር የመጣው ጊዜ እኔ ቲክቶክ የመጣሁት ስሙኛ እንዴ እኔ ቲክቶክ የመጣሁት እነ ብሩኬን ዝም ብዬ ነበር የምከታተላቸው። ቲክቶክ አልገባም ነበር እውነት። ቲክቶክ የገባሁት እቺ ብሩኬ 15 ቀን ፕራንክ አላረጋት ከዚች ልጅ ጋር የዛኔ ነው። በቃ ሃይሚ የእውነት መስሎኝ ተስፋ ቆርጬ ውስጤ ላይ እንትን ቤቴ ውስጥ እንትን የምፖስተው ስለ እስልምና ምናምን ነበር። ያንን ነው ሃይሚን ብቻ መቆሰት ጀምሮ ማለት ነው። እዛ ማድረግ ያለባችሁ እናንተ ተሸንፋችሁ መገኘት አለባችሁ። ጭራሽ እኛ ተሸንፈናል። ችግር የለውም። እኔ ችግር ለሃይሚዬ ስትሉ ግን ደግሞ ማስመሰል ምናምን አይመቸኝም። ከምር ሌላ አካውንቱ ቀይሮ እንደፈለጉ መናገር ምናምን ያቁሙ። ከምር እኔ አሁን ማለት ነው እኔ እግዚአብሔርንም አንድኛችሁም ተውልል አይደለም አንድኛችሁም አርጉልን አይደለም የገባሁት። ግን ቢያንስ እንኳን ላይቭ ላይ ገብተን እናወራው የሆነ ልጆቹ የሚያስጠቁር ነገር አናወራለን ነው እንጂ ሌላ ነገር ፈልጋለሁ። እንደፈለጋችሁ እግዚአብሔርን ፈለጋችሁ ፖስቱ ፈለጋችሁ ተቃዘቁ። እኔ ስለዚህ አይመለከተኝም። አሁን ደክሞኛል። ማርያምን አትበሉ እንግዲህ ምንም አይደለም። ይሄ ትክክል ነው። ብሩኬ እንደዚህ ነው ያሳዝናል። ሃይሚ ታሳዝንላ በምንም ታምር ባይሆን ኮሜንት ላይ ቲክቶክ ላይም ዛሬ ሃይሚ ሰምታችኋል። ጀግና አትበሉት። ገደላት ሲጀመር ሁላቸውንም በቃ እናንተ አቆሙ። እግዚአብሔር የሆነ የምናረገው ነገር እንኳን ቢያንስ እንኳን ልክ ይኖረው ለሁሉም ነገር ማለት ነው። የሆነ ልጆች ጥሩ ነገር የሚመራ እናርግ እንጂ ወደ መጥፎ ነገር የሚመራ ነገር አናርግ። ፋፊያንቺ ደግሞ ምን ጀመርሽ? ከምር እኔ ካነኩኝ አነካም፣ አትንኩኝ አነካም። ከምሬ ነው። ሃይሚም የሚዘቀዝቁ ልጆች ደግሞ አቁሙ። ከምር የብሩኬ እንዳይዘቀዝቅባችሁ ከፈለጋችሁ ሃይሚን መዘቅዘቅ አቁሙ። እናት የሃይሚን እናት ዘቅዝቃችሁ የብሩኬ እናት አትዘቀዝቅም ብላችሁ ካስባችሁ ተሳስታችኋል። ሁለቱም እናት ናት። ኧረ ተይ ስለ እናት አታውሪ። የኔ እናት አወራለሁ። ከምር በባለፈው በጣም ብዙ ሰው ህይወት አልፏል። ያን እኮ ዘቀዘቀ። ስለ እናት ለምን እናወራለን? እዚህ ጋር እናት ለምን ይገባል ሲጀመር? አንቺ በጣም ነው ውስጥ የተሰማኝ። ከምር በጣም ነው የተሰማኝ። ህይወት ማለት ለምን ነገር ወደ ኋላ የምትመልሽ? መልካም ነገር እንስልክ ወደፊት እንስብ። እግዚአብሔርን የዛሬ ከምሬ ነው ይሆን። ግን ደግሞ አሁን እዚህ ጋር ማወራው ዳግመኛ ይሄ ነገር እንዳይፈጠር ከምር
በቃ ኮላስ ይሄ ነገር የሚደገመው ማለት ይሄ ነገር የሚደገመው እኛ ስናወራው ነው። እነሱ ደግሞ ደስ ያላችሁ ደግሞ የሁለቱ ወዳጅ ሆኖ ሳይሆን እግዚአብሔርን የሁለቱ መለያየት የሚፈልጉና ሲቀጥል ደግሞ ሁለቱንም የማይወዱ ልጆች ናቸው እንደዚህ የሚያደርጉ እንጂ ትክክለኛ ወዳጅ እንደዚህ አያደርግም። እግዚአብሔርን ምንም ያክል ብሩኬ